ምን እንደምንላል እንዴ እኛ እኔ እንደሱ ስላላልን እኮ ነው የሚገርመው። ኧረ በእናትሽ እንደዚህ አይነት ወሬ አታምጪ። ግን እየዛው ጋር ሄደሽ ያውሩ ታያቸው። እንደዚህ አይነት ሄደው የለኝም እኔ እንደዚህ አይነትም ሰውም አይደሉም። ያ በቃ ኤኒዌይ ዛሬ በራሴ የምኖር ሰው ነኝ። ዛሬ ልጄ ትንሽ ብርጭቆ ዋይን ይዛ ሁሉ ትንሽ ብትንጎራደድ ደስ ይለኝ ነበር። አታ ነው እንጂ ጎርደድማ ብላ እጇን ኪሳ ውስጥ የምትከተው ነገር ነው ደግሞ የሚገርመው። ወይ ስታምር ግን ዊዘርዬ ግን እንደው ስትቆም ስትናገር ስትሄድ ደሳለሽ ሳቢር የእውነቱን አክት እንትን ስራውን ፊልም በደንብ ተሰጥቷት ብትሰራ በቃ ራሱ ስቴፑን ጠብቃ ደግሞ ደስ ያለች ነገር ካጠገቡ ቁጭ ብላ ምን ችግር አለ? አትናደድ። ቆይ ስሚ ገኒ በእናትሽ አታውሪ። እሱንማ እኔ ማውራ እንዳትወስድብኝ። ምን ችግር አለው? ቪዲዮ እኮ መጥፋት እንችላለን። አስፈላጊ ካሜራ ፈርተው ካሜራ ብላ ስትረዳ በቃ የሆነ በቃ ደስ ምትል ተመችታኛለች። ከዛ ደግሞ ልጅቱን ኧረ እንዴ ምን አናደድሽ? ለምን ትናደጃለሽ? ነይ ብሎኝ እኮ ነው የሁለታችንም ከሚበላሽ እንታየው ፈልጌ ነው እንደሚፈልገኝ እና እንደሚጠራ ሁለታችንም እንዳንጎዳ አለች። አናደደች። ግን ያናደደኝ ነገር ማርገዝ ኧረ ተይኝ እስኪ ዝም ይሄ ልጅ ምን አለች መሰለሽ ልጅቷ ባልተረጋገጠ ነገር እንደዚህ አትሁኝ ነው ያለቻት። ምንድን ነው ያለቻት? አዎ ባልተረጋገጠ እሱን ታይዋልሽ ነው ማርገዝና ለማርገዝሽ ነው እኮ ናይ አይደለም እንደ አባትነቱን ያለችው። እሷ ደግሞ ምን አለች? እኔ እና እሱ በደንብ እናውቀዋለን አለች። የሰራ ያውቃል። እውነት ነው። ግን እኮ ይቺ እኮ የኛዋ እኮ መልስ እኮ አደገኛ እኮ ናት። ማንም እኮ አይችላት። ደግሞ ቀስ ብላ ነው አስባ ነው የምትሰጠው። እንደዚህ ይሄ ዝም ብላ ልቅቅ አታደርግም አፏን። በጣም ደግሞ ትዕግስት የሌለው ሰውዬ ደግሞ ልትስመው ስትል ወደዛ እንደ ገበሬ ቤተ እሱን አላወራም። እሱ ተደናግጧል። እሱ ደንግጧል። አልተደናገጠም። ዛሬ አልተደናገጠም። ሁለት ሰው እኮ ነው የምጠፋው። እኔ ምን አድርጎኝ ነው የምትለው? አናደዱኝ ሁለቱም ሴቶች። ግን በቃ እንዴት ነው የምኖረው አብራችሁ እናንተ? እንዴት ነው የምቀጥለው ያለውስ እንዴት ነው የምቀጥለው? እሱ ነገር ምን ማለት ነው? ትናንትና ሁለተኛ አስረግዛለሁ ወይ አለ። ዛሬ ደግሞ እንዴት ነው የምቀጥለው ከእናንተ ጋር? ሁለቱንም ሊያገባ ነው እንደ የፈለገው። ይቅርታ አድርጋለት እኮ ያችኛዋ ከወለደች ይችኛዋ ሚስት ከሆነች እኮ ሁለተኛ ሚስት ስትመጣ ድረስ በፍርድ ቤት በየቀኑ ነው። ያን ጊዜ እኔም እሰማለሁ። በደንብ ነው ደግሞ በደንብ ነው የምሰጣቸው። ፍርድ ቤትማ የለም እኮ ገና ሳይወለድ ዲኤንኤ ሳይጣራ ሰምተሽኛል እንዴ? ከተወለደማ እኛም ተበጠበጥን እኮ። እንደ የወተት ይባላል የፓምፐርስ ይባላል። ሲጣሉ የፓምፐርሱን ለምን አትጠይቂም አንቺ ከወንድምየው ካጎትየው ይባላል። በሬ ላይ ለምን መጣሽ? ኧረ ስንት ነገር አለ። በስመ አብ ተይ። እኛ በዚህ መሀል ታዲያ በጊዜ መሰናበት ይሻለኛል። እኔ በበኩል እንሰጣለን አይዲያማ እንሰጣለን። እንዴት ፓምፐርስ እንደሚጠየቅ አሁን ምንድን ነው የምናደርገው መሰለሽ? ፓምፐርስ ለአመት አንድ ሱቅ ይከፈልና ከሱቅ ትወስዳለች። ምክንያቱም ልጃችን እንዳትሰቃይብን። ሄዳ ደግሞ የፓምፐርስ የወተት እሷ ወለደች እንደኛ ሌላ ሰው ያመጣውን ለበዛ ትረብሽብናለች። በራሷ ጉዳይ ለምን ብላ እንደዚህ ይመጣል ብላ አታስብም እንዴ? ዩዘር በጣም የዋናት እንዴ? የዋነሽ እንዴ? ስንት ማሳድገው ጎዳና አንዱን አንስቼ አላሳድግም እንዴ? እየላኩ አዳምጪኝ። በ3 ሳምንት አንዴ እሱ እየሄደ ይጠይቃል። ወይ ከማናጀር ጋር ወይ ከዘበኛ ጋር። እሷ ጋር አይገናኝም። ልጁን ይቀበልና ለሱ ይሰጠዋል። ከዛ ከልጁ ጋር ተጫውቱ። ከ5 ዓመት በኋላ ማደጎም ከሰጠን እንቀበላለን። እነሱ እንዳይበጣበጡ ሴትዮዋ ደግሞ ታገዋ። ከዛ እኛ ምን ሞታለን? ኧረ አይሆንም። ይሄ ነገር ሀሳቤን ቀይሬያለሁ። ገንዬ ሀሳቤን ቀይሬያለሁ። በቃ ሂጂበት። ሌላው ልጁ እኛ አይደለም ዩዘር። ለምንድን ነው እንጂ እኛም ውስጥ እንዲገባ አንፈልግም ልጁ ቡርትዬ። እኛ ሁለቱ የወለዱትን ይባላል መሰለሽ ሀገር ቤት። ይኸውልሽ እኔ ቃል የምገባው ቆይ ቃል የምገባው ልንገርሽ ገንዬ። ቆይ አንዴ ገንዬ ቡርትዬ ምን ይባላል መሰለሽ? ድሮ ስናድግ የሴት ሆዷ የወፍ ወንዱ አይታወቅም ይባል። ስለዚህ እንረጋጋ። ዞሮ ዞሮ ቃል የምገባው እሱና እሷ ወልደው የእነሱን ልጆች በህይወት ካለው ባይቸገሩም እንኳን
እንደው ኤኒቲንግ ቢያጡ ልረዳ እዘጋጃለሁ። እዚች እኔ ስለምወዳቸው ነው። የሚፈልጉት ነገር ካለ ይጠይቁኛል። ከዛ እኔ እዚች ልጅ ግን አልረዳም። ሞት ቢመጣ አልረዳም። ይቅር ይበለኝ ፈጣሪ፣ አልረዳም። ያንቺን ይረዳሉ። ዝም በይ አንቺ። እንደዛ አይነት ነገር ውስጥ አትግቢ። አሁን እስቲ ወደ ሌላ እንሂድና እንሳቅ። አሁን ገኒ ትጨክናለሽ እኔ ላይ። እኔ ምን አንቺ እኮ እንዴት ቸገረኝ ብለሽ ነው? እኔ ፈልጋ ዝም ብላ ከየት የሚያመጣቸዋን እኔ ምን እዳ መጣብኝ? አንጀቴን እያደረቀች 24 ሰዓት እዚህ ቲክቶክ ላይ ምን እዳ መጣ? ስሚ ልንገርሽ፣ አሁን አዳምጪኝ። ያገባናል ስላለ አይደል ሰዓት ሁሉ የምናወራው። አሁን በዚህ ሳምንት ነገ ምንድን ነው ቀኑ? አይገርምሽም? ነገ ወይ ኢቭ ነው ለካ፣ ኒው ይር ኢቭ ነው ነገ። ሮብ ነው። አሁን እኔ ራሱ ነገ አልመጣም። ገኒ በቃ አርብ ወይ ቅዳሜ ልጅቱ ዩቲዩብ ተከፍቶላት ትመጣለች። ይቅርታ በቃ እኔ እናንተም ይቅርታ አድርጉልኝ። እግዚአብሔር ነው የሚያውቀው እውነቱ እስኪወጣ። እኔ እነሱም እንዲራበሹ አልፈልግም። ሁለቱ እሱም እሷን ነው የሚወደው። እነሱ ይኑሩ። ግን እኔ እውነቴን ነው የተናገርኩት። ሰውም አላመነኝ። በቃ መልካም ይባባላሉ፣ ወይም ደግሞ ፕራንክ ነው ፊልም ነው ይሉናል። ምክንያቱም 6 ቀን ቀረው። አላየሽም እንደ ያቺ ማናት ስሟ? ያቺ ሙስሊሟ ማን ነው ስሟ? በባዶ ራቁቷን እንዳባረች የኛ ነው። አሁን እዚህ ጋር አንሳቀው። 6 ቀን ነው የቀረው ገና። ከገና በፊት ይታረቃሉ። ገና አብረው ይሰራልናል ወይ ጋሽዬ ጋር ወይ ደግሞ ሙሽዬ ጋር። ከዛ በዳግማ ተንሳይ ደግሞ ሽማግሌ ተላከ ይባላል። ወይ ደግሞ በቃ ታርቀዋል ተብሎ ተመልሷል። ሰው ኧረ እግዚአብሔር ጮታችንን የሚስማው እኛም እፎይ እንበል። በቃ እሱ ነው የምንፈልገው። በቃ ይመስለኛል። ከዛን ደግሞ ገንዬ ከዛን ደግሞ አሁን አንዳንድ ከዛን ከታረቁ በኋላ ምናልባት ደግሞ ልጅቷ ደግሞ እናንተ ፍቅር ለመፈተን ነው፣ የእናንተን ነገር ላይ ነው፣ የአንተን ጥንካሬ ላይ ነው፣ የአንቺን ጥንካሬ ላይ ነው። በጣም ትዋደዳላችሁ፣ ትፈጠራላችሁ። አይ አሁን ነው እሱ አሁን ነው ነይ እሱ አሁን ወይም ደግሞ መላጣው ልጅቷ እና የኛ ወንዱ ልጃችን ይመጡና እኛ ተመካክረን ነው ብራንክ ያደረግነው። የኛ ደግሞ ነብር አልፈልግም በቃ አልችልም ነው ትላለች። ከዛ ተይ ተለምና በቃ አፈቅርሻለሁ። አንድ ነገር ልንገራችሁ። ዛሬ ምን አለ መሰለሽ? ቆይ ዛሬ ምን አለ? ይሄ ፔኪ ነው እንደዚህ የሰራኝ አለ። መላጣው ነው እንደ የሰራኝ አለ። አውቁ ልክ ነሽ። እኔ እንደው እዚህ ጋር አሁን ይሰድቡኛል እንጂ የእውነት ብነግርሽ በጣም ትክክል ነገር ካደረገ ሰው አንዱ ቤኪ ነው። በነገራችን አንዳንዴ እኛ ውሸታሞች ስለሆንን ሆይ ስለምንል እንጂ በእውነቱ ከሄድን ይሄ ልጅ የእሷም ህይወት የትንሿ ልጅ ህይወት እንዳይበላሽ ትልቅ ነገር ማስተዋወቂያ ያደረገው እሱ ነው። የልጁም ህይወት እንዳይበላሽ እንዴ ብዙ ነገር ነው እኮ ይሄ ነገር ባይወጣና በውስጥ ተቀብሮ ቢቀር ኖሮ ከዛ ተለያዩን ብንሰማ ምን አይነት ስብራት ነው የምንሰበረው። ከዛም በኋላ ደግሞ አንዳንድ ኦዲየንስ አላችሁ ለኛ ብላችሁ ስትጮሁ ልንባል እንችላለን። ካለበለዚያ ደግሞ ከነፋስ አንዳንድ እንዲህ ነው የሚባለው። እሱማ አንዳንድ አትነፍሱ። ስሚ መቅድዬ እንዲህ ነው የሚባለው። አንዳንድ በጣም ትልቅ ናችሁ ብዬ ያሰብኳችሁ በጣም የምወዳችሁ ማከብራችሁ የነበራችሁ በጣም ወርዳችሁ ነው ያገኘዋችሁ። አይለንም ወርዳችሁ አይለንም እኛን። ምክንያቱም ኦዲየንሱ እንዳይቀየም ነው። ግን ይላል በጣም በቃ አዝኛለሁ። አንዳንድ ሰዎች በማታውቁት ነገር ገብታችሁና ጥሩ አይደለም እኮ እኔ ያመጣሁት ነገር እንትኑን ይስታል ብሏላ ዛሬ አለ። አይገርምም? ግን ዛሬ እኮ አለ እኔ በቃ ያረኩት ነገር ሁሉ ያቃጥራል ላይ ነው ያቃጥራል። ከዛን ወደዚህና ወደዚህ የማትሉ ከንፋስ ጋራ የማትሄዱ ደንሶች አላችሁ። በጣም የምትወዱን እኔንም ደግሞ ንፋስ ያልወሰደው ማን አለ? ስሚ ምን እንደሚል እኔንም ቅመሜንም በጣም የምትወዱን እንድንለያየ የማትፈልጉ በክፉ ቀናችን አብራችሁ የሆናችሁ ሰዎች አላችሁ። በቃ መቼም አረሳም። መቼም በህይወት ነገር አንድ ነገር ግን ምነግራችሁ ይላል እኔና ቅመሜ መቼም አንለያይም። ኧረ በቀደም ዕለት እኮ እናያቸዋለን። የቤተ ዘመዱ ታያይ ጉዱ እንዳለው አንዳንዶች እናንተ አሮጊቶች ቁጭ ብላችሁ
ስትሳደቡ የሚገርመኝ ነገር ደግሞ ይላል የሚገርመኝ ነገር ደግሞ ትላልቅ ሰዎች ልጆች እኮ እኛን የሚያከርክል ልጆች አላቸው። አያት የሆኑም አሉ። አንዳንድ ሰዎች ብላችሁ ስትሳደቡ ምን ስትሉ የምትሉ አላችሁ። ከዛ ደግሞ ሌሎቹ ይነሱና ያሻጋ አለማየሁ እነዚህ ብስብሶች እያሉ ሰዱ አላየንም እንዲህ ነው የሚሉት። አላያችሁም? ልክ ልካቸውን ነገራቸው እኮ እኛ አላልንም። ይኸው እነዚህ ምድረረው ግን እንደዛ ነው የሚሉት። መቅዲ ቤት ሁሌ ለምን በሯን አዘጋም እኮ አሉ እኮ ሰማሁኝ እኮ። መቅዲ ለምንድን ነው ቤቷን ማታስከብረው? እነዚህ ያስከብታል። ዛሬ ጠዋት ቁጭ ብዬ ገኒ ምን እንዳሉ አጠገቧቸው ሆኜ ነው እኮ ያሉኝ። እየሰማሁኝ አይደል እንዴ? በጣም በቃ ጨዋ ዩዘር አንድ ዩዘር በቃ መልከስከስ በየቤት ሆነ ስሉ እየተውኩኝ መጨነቀኝ። እኔ አያገባኝም፣ እሱ የኔ ቢዝነስ አይደለም። እኔ ራሴ ስለማውቀው እንዲህ ይላሉ። ደግሞ በጣም የሚወዱንን በጣም ደግሞ የኛ ኦዲየንስ ናቸው፣ ግን በጣም ታዘብኳቸው ይላል። ታዘቡኝ። በጣም በጣም በቃ የራሴ ሰው ያልኳቸው ያከበርኳቸው ትልቅ ቦታ ናቸው ብዬ ያሰብኳቸው ሰው ወርደው ነው ያገኘው። ግን እንተዛዘባለን። ተዛዘብን። ምንም ያተዛዝብ ነገር አለን ነገር እንደ ስራውን አምጥ ያል ነው የምተዛዘብ